ህብስትና ሄርሜላ ወደ ትምህርት ቤት ሊሄዱ የተዘጋጁ ባሉበት ሰዓት ህብስት በአምላክ እንጠብቀው እሱ ነው የሚወስደኝ ስትላትም ነበረ። ጓደኛዋ ግን ለምን እንደሚጠብቁትም አልገባትም። ብቻ ግን እሺ እንጠብቀው ብለው ሳሎን ላይ ቆመው እየጠበቁት እያለ በአምላክ ይመጣል ማለት ነው። እና እንሂድ አሁን ጨርሳቸዋል ሲላቸውም አዎ ብላ ጓደኛዋ ሄርሜላ እኔ ወስዳታለሁ ዛሬ ብላ ትዘጋጃለች። በአምላክም አያስፈልግም ምን አይነት ሰው መርዳት እንዳለብሽ መጀመሪያ ማወቅ አለብሽ ይላትና እሷ ይዟት መንገዳቸውን ይቀጥላል። መንገድ ላይም ከወጡ በኋላ እኔ ምልክ ለምንድነው መኪናህን አርቀህ የምታቆመው? ይህን ሁሉ የእግር መንገድ መሄድ ይጠበቅብን ነበረው እያለችም በጥያቄ ስታፋጠው ነበር። እሱም መኪናው ከራቀሽ ብቻሽን መሮጥ ትችያለሽ፣ ምንድነው 10 ጊዜ ጥያቄ የምታበዡ እያለ ቀንድ ቀንዷን እያላት ነበር። በዚህ መሀል ግራ የተጋበችው ህብስትም ሄርሜላንም ተይ በአምላክ ጸባው እንደዚህ ነው እያለች ስታባብላት ነበር። በአምላክንም እንደዚህ የኔ ጓደኛ ጸባዋ እንደዚህ ነው በቃ ተረጋጉ እያለች ስታባብሉ ነበር። ባልና ሚስቶቹ እዚህ ጋር እየተመካከሩ ነበር። አሁንስ በራሴ ቤት ብቸኝነት እየተሰማኝ ነው፣ በዛ ላይ ቤቴን የማላቀው ሰው እኔ ከበበው፣ እኔ ግራ ተጋብቻለሁ እያለችም ለአቶ አለም እያነገረችው ነበር። አቶ አለም ምንድነው እኔ ማላቀው የተፈጠረ ነገር አለ እንዴት ይላትም አንተ ሰውዬ አረጀህ መሰለኝ፣ ቆይ ሁሉን ነገር ማስረዳት ይጠበቅብኛል ወይ? በቤቴ ወንድሜ አነቀኝ፣ ከዛ ደግሞ ቤቱን የከበቡ ሰዎች በሙሉ እማላቃቸው ናቸው፣ ስለዚህ ግራ ተጋብቻለሁ ትለዋለች። በአምላክ ወደ ትምህርት ቤት እያደረሳቸው በነበረበት ሰዓት አባትየው ስትመለስ ሌላ ቦታ እንዳትሄድ ቢሮ ይፈልግሃለሁ ብሎት ነበር። በአምላክም ትዕዛዙን ፈጽሞ ወደ ቢሮ ይመጣል። እናም ለምንድነው የፈለግከኝ ሲለውም በስነስርዓት አናግረኝ መጀመሪያ ጸባይህን አስተካከል እያለም እየጮህበት ነበር። ስርዓት ያዘ ብሎ እናም እህቱን ይቅርታ እንዲጠይቃት ያደረገው ነገር ጥሩ እንዳልሆነ ይለዋል። እንዴት ሰው ፊት ታንቃታለህ ለዛውም ሰራተኛ ፊት እያለም ሲለው ነበር። በአምላክም ቆይ ያሳሰበህ የእሷ መታነቅ ነው ወይንስ ሰው ፊት ማነቄ ነው ያሳሰበህ ሲለውም አይመለከትህም፣ ግን ደግሞ ሄደህ እህትህን ይቅርታ እንጠይቃት ይለዋል። እሺ ይልና በአምላክም ወደ እህቱ ክላስ ይሄዳል ማለት ነው። እናም ወደ እህቱ ክላስ ከሄደ በኋላ ይቅርታ ሊጠይቃት አልነበረም። በቃ ለእሷ ያለው ጥላቻ ከልክ በላይ እንደሆነ እና ደግሞ በቃ በቀን በቀን ብዙ ነገር እያሳለፈ የእነሱን ጥላቻ ላለማየት መሄጃ ያጣ ይመስል ነበር። እህቱን ቢሮ ገብቶ አንዳንድ ነገሮች ቃላቶችን ሲናገር እሷም ተገርማ ቆይ ግን ይቅርታ ልጠይቀኝ ነው የመጣኸው ወይንስ በድጋሚ ልትሰድበኝ ነው ትለዋለች። እሱም እንግዲህ ይቅርታ መጠየቁ አስፈላጊ የሆነ እሺ ይቅርታ ልበልሽ፣ ግን ደግሞ ጥላቼ ከምንም በላይ ነው ይላታል። እናም ይቅርታ ብጠይቅሽም ከአንገት በላይ ነው የምጠይቅሽ እያልከኝ ነው ስትለውም አዎ ሲጀመር አንቺን ይቅርታም አልልሽም አልጠይቅሽም ብሎ በመጨረሻ ይደመድምና ከክላሷ ይወጣል። ማለት ክፉ ስለሆነች ይቅርታ መጠየቅ አይጠበቅብኝም ብሎ ያስባል። ከትምህርት ቤት መልስ አብነት ቤት ተሰብስበው አንዳንድ ነገሮችን እየተጫወቱ ነበር። እናም ወደ ቤት መሄድ አለብን ሲላቸውም ቆይ እንጂ ልጆቹ ምግብ ይብሉ፣ ኧረ እባክህ ተረጋጋ እያለ ጓደኛውም እያለው ነበር። በአምላክም እሺ አንተ እንዳልክ ብሎ እየጠበቁ በነበረበት ሰዓት ህብስት ከውርቸሩ ላይ እግሯን ማሳረፍ ትፈልጋለች። በዚህም መሀል ላግዝሽ ምንድን ነው የፈለግሽው ይላታል። አብነትም በአምላክም እንግዲህ ለማገዝም ይሞክራል ማለት ነው። በዚህም መሀል ጓደኛዋ በጣም ትቀናና ወይ ሀብታም መሆን እኮ ለዚህ ነው እናትና አባቷ ቢሞቱ ራሱ ሌላ አባት ይኖራታል ወይ ሀብታም መሆን እያለች በጓደኛዋ ቅናትን እያሳየች ነበረ ማለት። በአምላክም በዚህ ድርጊቷ የተናደደባት በቃ እሺ ምግቡን ሳይበሉት ወደ ቤት መሄድ እንዳለባቸው ይነግራቸውና ህብስትን ይዟት ይሄዳሉ። እና እሷም አማራጭ ስለሌላት ከኋላ ትከተላቸዋለች። ብቻ በህብስት በብዙ ነገሯ እንደምትቀና ደህና ሰው መስላ ግን አሳልፋ እንደምትሰጣት ከሽማግሌው ጋርም ተስማምታለች። እና ቤትም ደርሰው ወደ ህብስት መኝታ ቤት ለመተኛት ይሄዳሉ። አሪፍ አሪፍ የልጅነት ጨዋታቸውን አንስተው የተጫወቱ የተሳሳቁ በነበሩበት ሰዓት ከልክ በላይ እየሳቁ ነበር። በዚህም መሀል የእንጀራ እናቷ መታ ቆይ ለምንድን ነው ከልክ በላይ የምትስቁት በሰላም ነው ወይ ብላ ጮሃባቸው
እንደምፈልጋት የህብስትን ጓደኛ ይዛት ትሄዳለች። ህብስትም ሀሳብ ይዟት እኔ ምልሽ ምንም ብትልሽ እንዳትቀየሚያት ባህሪዋ ነው ትላታለች። እሷ ማረ ችግር የለውም ምንም አትለኝም ሲጀመር ትልና ወደ ፈለጓት ወደ አቶ አለም ቢሮ ትሄዳለች። በአምላክ በጣም ተናዶ ስለነበረ በመጠጥ ነገሮችን ለመርሳት ጥረት ያደርጋል። እናም መጠጥ ቤት እየጠጡ ነበር። ጓደኛውም እባክህ እባክህ ተረጋጋ፣ በቃ ከእሷ ልጅማ ፍቅር ይዞሃል በደንብ እያለው ነበር። እሱም እሷ እኮ መልአክ ናት፣ ግን ደግሞ ከነኝ ሀውሬ እንዴት ብዬ ላድናት እያለ ሀሳብ ይዞት ነበር። ብቻ ግን በሁኔታው በጣም የተናደደ ይመስላል። ግን በመጠጥ ለመርሳት ጥረት የሚያደርግም ይመስላል። አብናትም በህብስትማ ሙሉ በሙሉ እርግጠኛ ነኝ፣ ህብስት ማለት በጣም ጥሩ ሰው ናት እያለም አንዳንድ ነገሮችን እየነገረው ነበር። ነይ ብላ ከጠራቻት በኋላ ወደ አቶ አለም ቢሮ ትገባና የፈለገውን ነገር እንደምታደርግለት ታወራዋለች። አንቺ በጣም ብልጥና በጣም ጥሩ ልጅ ነሽ፣ ጎበዝም ነሽ፣ ለስራሽ ታማኝ ነሽ ይላታል ማለት ነው። እሷም እንግዲህ አዎ ችግር የለውም ምን እንዳደርጉሎት ነው የምፈልጉት ስትል ይህን አንቱ ታማ ትተሽ አንተ በይኝ ይላታል። እሷም በቀጥታ እሺ ምን እንዳደረግልህ ነው የምትፈልገው ስትልም ጥያቄዋን አቅርባለች። በቃ ህብስትን እኛን እንድታምኑን አድርጊልን፣ ይህን ካደረግሽ ራሱ ለጊዜው በቂ ነው እና አካውንቲን ስለማውቀው ትራንስፈር አደረግልሻለሁ እያላትም ነበር። በአምላክም ከመጠጥ ቤት ሲመለስ ወደ ቤት መግባት ስለነበረበት ይመጣል እና በዛ መሀል በሌሊቱ ምን እያደረገች እንደሆነ ሳሎን እያሰሰች ነበር። በዛ መሀል ታፈሱም አልተኛችም በአምላክን የጠበቀች ስለነበር። ቆይ ግን በዚህ በሌሊት ምን ሰራላችሁ እዚህ ጋር? ህብስት ተኝታለች ወይንስ ይላታል። አዎ ተኝታለች ብላ ተንትን ትላለች። ታፈሱም ተናዳ ቆይ እዚህ ምን ትሰሪያለሽ አንቺ ደግሞ ሂጅ ግቢና ተኝትልና ትቆጣታለች። እሺ ትልና ደህና ደሩ ብላ እሷም ወደ መኝታ ክላሷ ትገባለች። ታፈሱንም ምን ፈልገሽ ነው ሲላት እኔማ ምሽታ ስለመጣ እራት ከፈለክ ብዬ ነው ስትለውም ተናዶ በምታደርገው አክት ተናዶ ባክሽ ምንም አልፈልግም ብሎ ወደ ህብስት መኝታ ቤት ይገባል ማለት ነው። ህብስት ቁጭ ብላ የጠበቀችው ስለነበረ ከፍቶ ሲገባም ቁጭ ብላ ነበር። ለምን አልተኛሽም ሲላትም አንተን እየጠበኩ ነበር ያልተኛሁት ለዛ ነው ስትለውም እሺ በቃ ደህና ደሪ ብሏት ልክ ከበር ሊመለስ ሲል በእናትህ እዚህ ጋናና ቻው በለይን ትለው ነበር። አይ በዛ ላይ ጓደኛሽ ከጎንሽ ተኝታለች እና ያ እንዴት ሊሆን ይችላል? በይ ደህና ደሪ ሲላት ትለምነዋለች። እና ምስሯ ሄዶ እንዲሰናበት ደህና ደሪ እንዲላት ብቻ ነበር የፈለገችው። እሱም አማራጭ ስለሌለው በእሷ እንደማይጨክን ስለሚያውቅ እስሯም ሄዶ እሺ በቃ ደህና ደሪ ይላታል። አቶ አለምና አብነትም እንግዲህ አንዳንድ ነገሮችን እየተወያዩ ነው። ቶሎ ቶሎ ብታፈጥኖ ይሻልሃል፣ እችን ልጅ ቶሎ እንድናስፈርማት ወይም እሷ መፈረም እንኳን ባችል እኔ አድርገዋለሁ፣ ግን አንተ ስራህን በአግባቡ እየሰራህ አይመስለኝም ሲለውም አብነትም እንግዲህ በተቻለ መጠን ለማፍጠን እየሞከርኩ ነው፣ ችግር የለውም አይጨነቁ አቶ አለም እያለም ሲል ነበር። አቶ አለምም ወደ ቤት ስትመለስ ህብስትን መኝታ ክላሷ ገብተ ሰላም በላት በዛውም ይለዋል ማለት ነው። እሱም እንግዲህ እሺ ችግር የለውም እላታለሁ ብሎ ወደ ህብስት መኝታ ቤት ይገባል። በአምላክና እች ልጅ ምን እየሰሩ ነው ሳሎን ላይ? እኔ የምልሽ ቆይ አንቺ ልጅ ግን ምን እያደረግሽ ነው ይላታል። እሷም እንግዲህ አይ ምንም እያለችም አክቷ በቃ ብዙም ደስ ስላላለው ከእሷ ጋርም ቁጭ ብሎ መጫወቱ ብዙም አስፈላጊ አይደለም ብሎ ስለሚያስብ ትቷት ሊሄድ ሲል ጓደኛው ይመጣል ማለት ነው። ጓደኛውም ሰላም ካላት በኋላ ካናገራት በኋላ እኔ ምልሽ ብቻ የሚያሳዩ አክት እንደሚወዳት እንደሚያፈቅራት ነው እና ህብስት አለች እንደ ክላሷ ህብስትን ሰላም ብያት ላልፍ ነበረ ሲላትም አዎ አለች ክላሷ ትለውና ወደ ህብስት መኝታ ክላስ ይሄዳል ማለት ነው። ወደ ህብስት መኝታ ክላስ ሲሄድ እንግዲህ ያየው ነገር ከባድ ነገር ነበር። የእንጀራ እናቷ ይፍቱን በጣም እያሰቃየቻት በጥፊ እየመታቻት ስለነበረ ያንን ነገር ምንም በር ሳያንኳኳ በሩን ከፍቶ ስለገባ በጥፊ ስትመታት ያያል። እናም እሷ ተደናግጣ አንተ ደግሞ ሰው ክላስ ዝም ብለህ ነው እንዴ ዘው የምትለው ምን ልታረግ መተህ ነው ሲለውም አይ አቶ አለም ጋር ነበረ ስራዬን እየሰርቼ ስጨርስ በዛውም ገብተ ሰላም በላት ህብስትን ስላለኝ በዛውም ሰላም ልበላት ብዬ ነው
ብሎ አብነትም በጣም ይቅርታ እንደዚህ ስላደረግኩ ብሎ ሊወጣ ሲል አሁንማ እንደ ይመታሃል በቀና አናግራት ትለውና ህብስትን በጆሮዋ አንዳንድ ነገሮችን ታስጠነቅቃትና ወደ ውጭ ትወጣለች። አብነትም ይህን አይቶ ስለነበረ በጣም ተገርሟል እና ሄዶም ህብስትን አቅፎ እያጽናናት ነበረ። ብቻ ሴትዮ ለምንድነው እንደዚህ የምታሰቃያት? ወደ ኪችን ስትገባ ታፈሱ ደንዝዛ ቆማ ሀሳብ በሀሳብ ጭልጥ ብላ ነበር። ትጮህባትና አንቺ ልጅ ግን ምንድን ነው ሀሳብሽ? የሆነ ሰው ከሳሎን ዘሎ መኝታ ክላስ እስኪደርስ ድረስ አንቺ የት ነበርሽ? ስልና ትጮህባታለች። ታፈሱም የራሷ ዓለም ላይ ናት። ልጁን ከበውታል። እኔ እንዴት ብዬ ላስጥለው? እያለችም በራሷ ሀሳብ ወሬዋን ትቀጥላለች። እሷም እንደምታልጎመጉም ምንም አልገባኝም፣ ስራሽን በአግባቡ ብትሰሪ ያዋጣሻል እያለችው ስታስጠነቅቃት ነበር። እሷም እንግዲህ እሺ ችግር የለውም። ታፈሱ በአምላክን ማፍቀር ነው ስራዋ ወይንስ ለይፍቱ ታዛዥ መሆን? ሁለቱንም እያካሄደች ነው፣ ግን ደግሞ በጣም ተምታታለች። በስተ መጨረሻ እንግዲህ አቶ አለም ክላስ ምን ታደርጋለች ሄርሜላም እንግዲህ ወሬ ያቀበለች መስሏት አብናት ወደ ህብስት ክላስ ገብቷል ልትናገር ነበር ለአቶ አለም የመጣችው። አቶ አለምም እንግዲህ በቃ ለስራሽ ታማኝ እንደሆንሽ በዚህ ማሳያ ይሆናል ብሎ በደስታ እጇንም እንግዲህ ይዞ ሊስማት ሲል በስተመጨረሻ በአምላክ በር ከፍቶ ይገባል ማለት ነው። በር ከፍቶ ሲገባም ያየው ነገር ትንሽ ግራ ያጋባ ነበረ። እና ምን ትሰሪያለሽ እዚህ ክላስ እያላትም ነበረ። ሁለቱም ተደናግጠው ነበረ። ግን ምን ይመልሱለት ይሆን ለማምላክ የሚለውን ቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ ሆኑ አስተያየታችሁን ኮሜንት ላይ ጻፉልኝ። የምታበረታቱኝ ሰብስክራይብ የምታደርጉኝ እጅግ አድርጌ ነው አመሰግነው።